ድርድር ማድረጋቸው ይሄ ሁላ ብዙ ነገር ነው ማለት ነው። እዛ ሴት ይሄ ነፋና አልነፋም አይደለም። መኝታ ቤቱ ካሜራ አድርጎ ሴቶችን እየቀጠረ ወሲብ ከነሱ ጋር ያደርግና ከዛም ቪዲዮውን ቆርጦ ይልክላቸውና የሚተዳደረው በዛ ማሲ ብርጅስቶን እዚህ ውስጥ አለች። መጀመሪያ ቪዲዮን ያየችው እሷ ናት። በማየቷ እንደምትቀጣ ስለምታውቅ ይሄ ነገር እንዲያልቅ ሲሯሯጡ ነበር። እስካሁን ደስ ያለን መረጃዎች እና ማታ በጊዜ ገባለው። ረጅም አጀንዳው ረጅም ስለሆነ ለዛ ነው እንትን ያልኩት። እሺ ያ ይሄ ነው። እንደ ቀልድ እንዳታዩት። የኔ ጥያቄ እንዴት ነፃ ወጣን? ኤዲት ነው ቪዲዮ። እያንዳንዱ ቪዲዮ ላይ ሃፒ ልብስን ስታወልቅ አላየህም። ቀጭንዬ ቃል ሹልክ አርገ ነፋ አርገ የእነሱን ግን ከነ እራቁታቸው ልብስ ስታስወልቅ ነው እያየን ያለነው። እነሱን ልብስ አስወልቀ እንዲጠቡ ያደረክ ግን ልብስን እንኳን አታወልቅም። እያየን ነገር ዞር ብለ ብቻ አንድ ቪዲዮ ላይ ነው ቂጥን ያየነው። ቂጥን ልጅቷ ትታ ስትሄድ አልጋ ስትነፋ እንደነበር ነው። ልጄን ይንሳይ የእውነት ነው ነግራችሁ እኮ እናቴ ትሙት ለሸርሙጣ ታሪክ እኔ ልጄን ማለት አይገርምም? እኔ ራሱ ጋዴም እሺት የእውነት እንዴ አይ ሾው ዩ ጋይስ ውሸት መስሎችሁ ነው? የት ያለ ታላችሁ የውላ የኦሲ ቪዲዮ እቤት ውስጥ ብቻ እየቀጠራቸው አያችሁ። ይሄውላ አንድ ሰው ሁለት ሰው ሶስት ሰው አራት ሰው እንደዛ አያችሁ። ይሄውላ የተለያየ ወሲቦች ናቸው፣ የተለያዩ ሰዎች ናቸው። ከዛን ሙኒት ያፈራረመቻቸው በጣት አሻራን ያስፈረመቻት ጭራሽ እሷ ጥፋተኛ ሆና እንዳትደርስባት ሙኒት መባ አዳነ ቢራ ነው የሷ ዋናው ያስፈረመቻት ተበዳዩ ተነፊዋ እንደዛ ስትለም በማርያም እባክህን ተወኝ እያልሽ ምትማጽን ነው። አስፈራሚዋ ደግሞ ማናት? ፓስፖርቷን ልትወስድና ሁለተኛ ላደርስበት በ2025 ነው ያስፈረመቻት በ10ኛ ወር በአንደኛ ቀን ማሃደር ጥበቡ ተሾመ ከሳሽ ከተገኘ እያንዳንዷ ገደል ትገባለች። ራሱ ሙኒት ገደል እንደምትገቢ ታውቂያለሽ። አንድ ሰው ለምን እንደዚህ አይነት ይሄን ቪዲዮዎች ብቻ ይዞ ሄዶ እንደዚህ አይነት ስራ ለሚሰሩ ሐራም ለሚሰሩ ዚና ለሚሰሩ ሰዎች አንቺ ድርድር እያደርሽ በማላቸው ፍርማ እያስፈረምሽ ነው። ይሄ ወንጀል እንደሆነ ታውቂያለሽ። በሸሪዓም እንደሚያስጠይቀሽ ታውቂያለሽ። በዱባይ ህግም ሐራም እንደሆነ ታውቂያለሽ። ሳራ እንደዚህ አይነት ነገር እነዚህ ሴቶች ቪዲዮ እያንዳንዱ አጠገባቸው አለ። ትዳርም ቢይዙ ኤኒ ታይም በዚህ ቪዲዮ እያስፈራራ ብር ይቀበላቸዋል። ሲጀመር መኝታ ቤቱ ቪዲዮውን ስታዩት እያንዳንዱን እኔ ቃል በቃል እያየሁም መታየት ያለበትን ቦታንም አሳያቸዋል። ይሄ ሲገባና ሲወጣ አላሳያችሁም እንጂ ለቲክቶካችን። እሺ ያ እና ማታ ብቻ አለም እንዳለ ወሩን ሙሉ ይሄን ነገር እንይዘዋል። ሚዲያ ላይ ብቻ አይደል ራሱ ሙኒት ሙሉ እንትኑ አለ ስሟ ራሱ የጃፒ ናፒ አለ የሳራም አለ። ገባችሁ? ዘሴት ገደል ልትከቷቸው የምትፈልጉ ሰዎች ሹክ በሉ። እኔ ደግሞ ለሚመለከተው አካል ልካል። ህጋዊ ነኝ የተከበርኩ ነኝ የምትለው ሳራ ላበሻ ምን አይነት ቦታው ድርድር ስታደርግ እንደምትገኝ በጣም ነው። ከጃት ወጫት ከጃት ወጣት። እናንተ እዚህ ሚዲያ ላይ የሚወራው ብቻ ነው አለምታስቡት አይደለ? እንደዛ ነው አለምታስቡት ነው። ለእናንተ መቅረብ ያለበትንም እንደዚህ ነው እኮ ማቀርብላችሁ።
በውስጥ የሚላከውንም እልካለሁ። ምን ያህል ኢንተረስት እንዳደረገኝ ያላወቃችሁ። ኢንተረስት ከመሆነ የተነሳ አጭር ሰዓት የሚበቃኝ ስላልመሰለኝ በኖርማል በድሮ የሰዓት መግባት ሰዓት ያልበቃኝ መስሎኝ የሆነ ምን ነው የሚባል ተንገበገብኩ ለሰዓት። ዛሬ ከስራ ስመጣ ትንሽ አርፋለሁ ብዬ እንዳልሰንፍ በዛው ስሜት ነው የምገባው። ሻሻ ጧጧ ብዬ ብቻ ዘነጥ ብዬ እንደዚህ ያለ ሜካፕ አለ ምናምን አልገባላችሁ። ሴቶቹ ቪዲዮ እንደተቀረጹ የማያውቁ ሴቶች አሉ። አንዷ ብቻ ነች አሁን እንደዚህ አይነት ድርድር ውስጥ ምናምን ነገር። ልጅቷ ወረቀት ስለሌላ ፓስፖርቷን ይዘውባት ሊያስጠርዟት ሁላ እንዳትጠረዝ ልጅቷ ግዴታ ድርድር ማድረግ አለባት ሁላ ባይዘው ድርድር እንዳትጠረዝ። እሱ ግን አሁን እንደገና ህይወትን በዛ ጋር ጀምሮታል። አሜሪካ ከሷ ጋር ፎንሴክስ አድርጎ በየወሩ ብር የሚቀበላታል። በዛ ነው የሚተዳደረው። ዘግይተሽ መጣሽ። ቢዘገይስ አልሰማንም እኮ ወሮ በላይ አልሰማንም። ከሰማንበት ጊዜ ነው እኛ የምናወራበት። ደስ የሚለው ነገር አሁንም ዱባይ ነው የጉዳይ። ደስ የሚለው ነገር አሁንም ሳራ አለችበት። ለምን መረጃ ስጭኝ የሚለኝ ሰው አለ። መረጃ ትክክለኛ እሷ እንደዚህ አይነት በሆሲብ በምናምን በሰው ማዘዋወር በምናምን ያለችበት በብር ማዘዋወር ላይ 3 ሰው ሰጥቻለሁ። 3 ሰው በስሙ አስገብተው እዛው ኢትዮጵያ ያስተላለፈችለት የኢትዮጵያን አካውንት እሱን አስተላልፌያለሁ። አሁን ሴንድ ሚ ጋይስ። ከዛን ሴቶቹ ልታስፈራሯቸው ነው። ፑብሊክ የወጣው የዛች በእምኒ የምትባለው ናት። የሌሎቹ አሁን መቀረጻቸው ራሱ ያውቁ። የኔቨር ጊቭ አፕ ምን ደረሰ? እንኳን ከንፈሯ ቂጧ ራሱ ለምጥ ይዞታል። እሙሟ ራሱ ለምጥ በለምጥ ነው። በየቀኑ ከተነሳች ቫዝሊን እየቀባች ነው የምትተኛው እያቃጠላት ትማል። ከዛኔ ለ5 ሰው ልክላችኋለሁ 5 አንበሳ ወርዳለሁ ብያለሁ እኮ። እስቲ አንድ ሰው የሚምልና የሚያዋርደኝ የለም እንዴ? ከኔ 5 አንበሳ ለመውሰድ ከእናንተ መቀበል ነው አለ የሰለቻችሁ። ለምን ከኔ አትቀበሉ? ለምን አትቀበሉ? እኔ እግዚአብሔርን አረጋለሁ ካልኩ አደርጋለሁ። ያ I do it። it is not dangerous። ወደ ላይ ሄደብኝ ልልዬ ኮፒ ፔስት አገኝ። ኖ ግቡ ጋይስ ግቡ። ዲጄ ና ግቡ። ኖ ግቡ። የተወሰነ አንድ ሰዓት ካላስፈቀድኩ 15 ደቂቃ ነው ያለኝ። ማስፈቀድ ሳይሆን ስንት ሰዓት እንደምገባ ብቻ የምናገር። ያ ማስፈቀድ ሳይሆን እንደዚህ ሰዓት ነው የምመጣው። በቃ ጀስት እንዳይጠብቁኝ። የለም አብረህ ስትሰራ መከባበር አለብህ። ያ ሳሩንዬ አሁን ነው እኮ የገባሁት ለትንሽ ሰዓት ዩቲዩብ ምን አደርጋለሁ። ያ ሊሊ ትገቢያለሽ? እግዚአብሔር ነይ ግቢ። ያ እጅ የሚያወጡ ሰዎች አሉ እና አንዳንድ ሰው ይዘልበታል። ሊሊዬ ፕራይቬሲ ነው እንደ ስምሽ? ለምንድን ነው እንትን ነው? ሄሎ እንዴት ነው? how are you doing ሀቢብቲ? አለልሽ እኔ ቆንጆ። እኔ ግን ጥያቄ አለኝ። አሚን ሃፒን ማጋለጥሽ ጥሩ ነገር ነው፣ ገብቶሻል። ግን ለሴቶቹ ግን ችግር አያመጣም ላይፋቸው ላይ? እኔ አሁን ቪዲዮአቸውን አለቅባቸውም እነሱ አሁን ግን ስማቸውን ምናምን አታወጩም? ፕሊዝ ዶንት ዱ ዳት ቢካዝ ስፔሻሊ አንደኛዋ በጣም የተጎዳች አለች አይደለ? I think for her it's going to be dangerous ይመስለኛል። ናይ I not post ኤረር ምናምን ለነሱ አስቤ ነው እንጂ ለሱ ምንም እንትን ይል
የታወቀችው ልጅ እቺ አንዷ ልጅ ብቻ ነበረች በምን የምትባል። ሌሎቹ ግን እንደተለቀቀባቸው ራሱ አያውቁም አሉ። እሱን እኮ ነው የምልሽ፣ እንደተለቀቀባቸው እንደተቀረጹ የማያውቁት ሴቶች። ያ ለነሱ አስቤ ነው እንጂ ባለትዳሯ ምናምን አይደለም። ገብቶሻል? ያ ባለትዳሯ አሜሪካን ያለችው አገባሽ ከባሏ ተደብቃ ወሬቨር እሱን ሰፖርት የምታደርገው ቪዲዮ እንዳይወጣባት ምናምን። ገብቶሻል? እሷ ራሷ ክሊን ሆና ትምጣ ለባሏ ትንገረው እንጂ። ያ ሁለት ልጆች አሉ። አንዷ ትመጣለች ተብሎ ኦልሬዲ አንዳንድ ሰው ያናገራት ነው። የኛም ልጅ ናት፣ እዚህ ትገባለች። በራሷ ፈቃደኝነት ከመጣች ዌልካም። ገብቶሻል? ያ እንጂ እኛ እንደዚህ አንልም። ገብቶሻል? ያ እሱ በዛ ነው የሚተዳደረው። ሊልዬ አይ ነው አንድ ሰሞን በጣም ኃይለኛ ጸብ ውስጥ ኃይለኛ እንትን ውስጥ ነበሩ በዚህ ጉዳይ። ነፃ አውጥቻለሁ አለኝ እኮ ባለፈው አይተሽ ሰምተሻል አለ። ሲመጣ ነፃ አውጥቻለሁ በስድስት ነው ፌክ ነው እያለ ነበረ። እንደዛ በይው አለኝ እኮ ኤዲት ነው ወይ ስለው ምን አለኝ? እንደዛ በይው አለኝ። ሰምተሽው? አዎ እንደዛ ተብሎ ነው የነበረው። በጣም ኃይለኛ ጸብ ነበረ። ቲክታክን በአንድ ብሎ ያቆመው አንድ ሰሞን እሱ ነበረ። ከዛ ፌክ ነው አውቆ ነው እሱ ላይ የተደረገ ነገር ነው ምናምን ተብሎ ቤቴ እኔ አይደለም ይው እኔ ቤት አለኝ። እና ታዲያ ምን ነው ስለው እኔ አላውቅም እንዴት እንደተከናወነ በማይታወቅ ነገር ነው እሱ ነፃ ያወጣው። አቦ ብዳታሞች ወደዛ ሄዱ። ኤአይ ይላሉ እንዴ? በኤአይ ነበር ፊታችሁ ማጣፋት። እሺ እንዴት አስጠላኝ። ኤአይ አላስጠላሽም ሊልዬ? በጣም ይደብራል። ሺት ወል በራሱ ሰዓት እንግዲህ መጥቶ እዚህ ጋር መጥቶ ሆይ ያሉ በራሳቸው ሰዓት እግዚአብሔር ሲያጋልጥሽ በቃ ራሳቸው ናቸው ከወደቁት አንቺ እጅ ላይ መጥተው አይደለም ለደምዴ አጃቢ ጀምረው ሄዶ እዚህ ውስጥ አይገቡ። ትላንት የሄድበትን ሂደት አይተሽዋል? ትላንት ወዲህ የሴቶቹ ንጹህነት እግዚአብሔር ይውጣ ብሎ ነው እንግዲህ እውነቱ ይውጣ ብሎ ነው። ገባሽ? ተዳፍኖ አይቀርም። ገባሽ? በብዙ ሰው ተዳፍኖ ሊቀር ነበረ። that was the plan። እንዴት ነው እንደዚህ አይነት ነገር ሙኒትና ሳራ ላበሻ የሚተባበሩት? እንዴት ሳራ ገባችበት ነበረች? ለዛን ሰዓት ቲክታክ ላይ እንዴ የአንድ ሰዓት ተኩል የሽምግልና ስነ ስርዓት ኦዲዮ ነገ እንሰማዋለን። ማታ ስመጣ እሺ ከስራ እሺ ሰጥ እንጂ ገብቶሻል? እመን ሲባል እኔ ተብተብ አደርግላችኋለሁ፣ ኮፒ ሊንክ አደርግላችኋለሁ፣ እኔ ዘመዶቼ ናችሁ ምናምን ይላል። ጋይስ ነገ ታይዋለሽ። ብቻ የተነሳውን ትልቅነቱን አጀንዳ ቪዲዮውን ታይና ሽምግልና ስነ ስርዓት ብሎ የሚናገሩትን ነገር ታይዋለሽ። እሺ ትሰሚዋለሽ። Jesus Christ. That's very sad. ዱባይ እንዲህ ሆኖ ነው እኮ የሚኖሩት። በዛው ስም የሚደፈጠጠው ማን መሰለሽ? አቅም የሌለው ሰው። ልብ ብለሽ ከሆነ ጉዳዩን ማሙሽ የሚባለው ልጅ አወቅሽ? ጓደኛው ያ እዛ ሰዓትም $1,000 ተደራደረና አክቹሊ እሱ ነበረ ፕሮቴክት የሚያደርገው የነበረው the whole time like $1,000 የተደራደርንበት እንትን አለ። ምን ማለት ነው እኮ? ጉዳዩን እኮ ስር ነቀል ለመጨረስ እኮ ዱባይ ሄደው ነበር ታውቂያለሽ? ራሱ ዱባይ ሄዶ ነበር ማሙሽ የሚባለው ራሱ። I don't know that። ራሱ 26,000 ብር ምናምን ተነፍቶ አይደል እሱ ራሱ በዛች ልጅ። እሱ ደግሞ ዓለም ሰላም ብሎ ደብዬ አገር ሰላም ብሎ ሃፒ ቤት ሴት ይዞ ሄድና ሲነፋ እዛው ካሜራ ያዘበት ራሱ ሃፒ። እሱ እኮ ነው የምልሽ እኮ ያለ ምክንያት እንደዚህ ሆነ ያስረው። እኔ ለምን ጓደኛዬ ነው ለሱ ብዬ እንደዚህ መስዋዕት ከፍዬ መቼ የማያደርገኝም ብሎ እሱ ቤት ሴት የለም። ያው ከዱባይ እንደዚህ ስትነካ ማትቆሸሽ ይዞ አምጥቶ ህኝቅ እያደረገ ከእነንትኑ ህኝቅ ብሎ ያዘበት። ሁሉም ተኛኛኘቀው ነው የሚኖሩት። ባይዘወይ ልልፈልግ ለዛ ነበር ዲፌንድ ሲያደርጉ የነበረው ውሸት ነው ምናምን እያለ ሲከላከልለት የነበረው ማለት ነው። አንቺ እኔ ሃፒ የሚባለውን ስም ስሰማው ምን ትዝ እንደሚለኝ ታውቂያለሽ? ቪዲዮውን ያን እያሳዩ ማለት ነው። ኧረ በእናትህ ተወኝ፣ ኧረ በእናትህ ምናምን እያለቀሰች ስትለምነው አይ ሪሜምበር ሲሰማ በቃ ጨመረባትና ውይ አለች አሉሽ እና እንትና ስማ ጨመረባት አባባለ ሌላ ይመስላል። የሆነ ባልትና ምናምን ይመስላል። ስማ ይሄ ስሜታችሁ እንዳላቋርጥ አንድ ሰዓት አዘግቼ እመጣለሁ ብዬ ልናገር።
ናይ አላየህም? ኧረ 6 ቪዲዮ ከዛ በኋላ አለ እኮ በምን ብቻ ነው የወጣው? እኔ እሷን ብቻ ነበር የማውቀው። ጭራሽ ሌላም 5 አለው። ናይ 6 እያሳየው ይሄው እዚህ እያሳየው ላሳየው ማለት የቪዲዮቹን ብዛት ብቻ ነው እንጂ እነሱን እንኳን አላሳየም። ገባ? የበእምኔ ኦልሬዲ ስለወጣ አሁን አንነገር እንገርሽ። ቆይ እነዚህ ሴቶች ማለት ነው መቀረጻቸውን አያውቁም ምናምን የተባሉ ሴቶች ማለት ነው። ኦኬ ይኸው 1 2 ካለ እስማ የተለያዩ ሴቶች ናቸው። የማይገባኝ ነገር ይኸውልሽ፣ አሁን ሴቶቹ መቀረጻቸውን አያውቁም ምናምን የተባሉ ሴቶች ሃፒ ተብሎ ስሙ ሲነሳ ይመጣሉ። አልጋ ላይ ጥለን እሱ ልብሱን አያወልቅም። ትልቅ ልብስ ነው የሚለብሰው። ገብቷል? ቢበዛ እምቢ ብለው ካጠገቡ ስትሄድ ያቺን ቦታ ቆርጦ ለራሱ እንደሚያስቀር ስለሚያውቅ ቂጡ ብቻ ነው የሚታየው። የሆነ ጊዜ የሚያወጣው በዚህ ፓሾን ልኮ እንደ ሽንት ነው። የሆነ ጊዜም ሰምቻለሁ እንደዚህ ካባ ለብሶ ነው የሚያጫውተው። እንደውም አልኩሽ እንደዚህ የሰርግ የመድሰ ካባ ለምንድን ነው? ምን ማለት ነው ካባ? ጀርባው እንዳይታይ ነው። ካባ ትሙት ሁሉም ልብስ ላይ እንደዚህ ለብሶ እሷ ነች የምታወልቀው። እሷኑ ነው ውረጅ የሚላት፣ እሷኑ ነው ዙሪ የሚላት፣ እሷ ነው ምናምን ነገር because he knows የተቀረጸ እንደሆነ እኮ ስለሚያውቅ ነው። he tries to protect ራሱ ገባ። ምን ሆነሽ ነው? ይኸውልሽ እኮ ልጅቷን ሼም እንዲይዛት ጆሮና ጆሮዋን ይዞ እኮ ያስወረዳታል እኮ እታች። ገባሽ? እሷ ትታያለች እያስወረዳት እንደሆነ ማለት ነው። እያስወረዳት ስታወልቅ በግልጽ ምንም አታውቅም። አውልቂ እንጂ ይላታል። እሱ ግን ከላው ላይ ይሄ እንደዚህ የሚለበሰው እኮ ሹራብ የለም። ሹራቡን እንኳን አያወልቅም። ጋይስ ያ ግን አንድ ነገር እንገርሽ። ቆይ ቁም ነገር ለምን አንተ አታወልቅም የምትለው ሴት እንኳን የለችም ቪዲዮ ላይ እንዳየሁት። የለማ በቃ እነሱማ በፍቅር አይደል እንዲዘጭ የሚሉት መጀመሪያ፣ ከዛ በኋላ እኮ ነው እንደዛ አይነት ነገር የሚፈጠረው። አሚን ኖርማል ናችሁ ወይ? ስሙ ሲነሳ ከሱ ጋር እንዳለ እንደዛ አይነት ነገር ያደረጉ ሴቶች እንዳለ መቼስ ጥያቄ ይፈጠርባቸዋል። ወይኔ ቀርጾኝ ይሆን ምናምን የሚለው ነገር። አሚን እዛ ቤት እስከሄድክ ድረስ ትቀርጻለህ ካሜራ እና ቤት ውስጥ ወይ ማሙሽ ማርሺ እንትን የአንድ ሰዓት እኮ አርፍጄ እንደምገባ እየጻፍኩ የአንድ ሰዓቴን ክፈሉኛው። እዚህ የሚለኝ ሊያሹ ስትያዩ የተሻለ ቪዲዮ መጀመሪያ ደርሷት። እኔ እኮ ያኔ ቲክቶክ አልጀመርኩም። ትዝ ይላል አልጀመርኩም። አልጀመርሽም እና ልክ ሁኔታውን ምናምን ሲታገላት ምናምን አልጋ ላይ ምናምን እያየች እያሳየችን እያወራች ነው ላይቭ። ከዛ ልክ ሱሪን ዝቅ ሲያደርገው እንዴት አድርጋ እንደምትለምነው አንድ ቪዲዮ ላልሰሙ ሰዎች ማታ በጣም 10 ሰዓት 1 ወር ነው የምንሄድበት ባይዘው። እንደገና ደግሞ በውስጥ የሚመለከተው አካል ላኩላቸው ደግሞ ምን እንደሚያደርሱት ደግሞ ነግራቸዋለሁ። እሺ ሊያሾ ብትያት በቃ ከጠረጴዛው ላይ ተነስታ ነው ለሰራተኛ ከተታ ይኸው እዚህ ላይ ነው የምትለምነው እዚህ ላይ ይኸው አይ ልጅቷ ስለማትታይ ነው። እሺ እቺ ነች የከሰሰችው። አሁን ብልጦ ነው ፍላሹ እንዲሰረቅ ያደረጉት በሱ ጓደኛ አማካኝነት። አስቁመሽ የት ነው የምትሄጂው? ኮንዶም እሺ አለ ስትለው ኖ እንትን አላረግም እኮ። ምን አይነት ስሜት ነው እንዴ? እንደዚህ ሆኖ የቆመ ነገር እንዴት ይተኛል ትለዋለች። ባግዳድ እንኳን ተኝታለች። አያችሁ ሰዓቴ በዚህ ሰዓት ነበረ ስራ መሄድ ያ
ሃይላይቱን ነው ያው ያላያችሁ ሰዎችም እንደኔ ቲክቶክ በዛ ጊዜ አልጀመራችሁ። ግን አይ ቲንክ ሂዝ ሜንታሊ ኖርማል አይመስለኝም። ሂዝ ሲክ and his head ታውቂያለሽ፣ ጭንቅላቱ ሂዝ ሲክ እግዚአብሔር ሂዝ አኒማል። ስድስት ወንድም ሴት ትመጣለች፣ እንደዚህ አረጋታል፣ ትወጣለች። ክፈቺ ነው ቡናና ሻይ እንኳን አይሰጣቸውም። ሂዝ አኒማል ማን። እንግዲህ ማዳም ጋር ሰርታ ደግሞ እዛን ከእናቷ ጋር እኩል የምታካፍለው ማለት ነው። እንደውም ከእናቷ እኩል ከፈቀደላት እኮ ጥሩ ነው። ሄለን አይተሽዋል ወይ? ለምን አላይም? የነፋውም አይቷል። እኔ ምንድን ነኝ? እኔ እኮ ዝም ብዬ ነው ሳላይ እንዴት ነው የምዳኘው አይደል? እንዴ ሌልኝ እንዴ እና ግን ቤተሰብ ያልጨቀ እውነት ነው እሱ ነው ወይ ማናቸው ምናምን አያለው። አሁን እሱ ምንድነው መሰላችሁ የተማመነው አረብ ሀገር ላይ ሰው ቤት ወንድ ቤት ሄደሽ ከተደፈርሽ ልልዬ 2000 ዚና ሰራሽ ተብለሽ ነው የምትጠየቂው። እና ወጥተው በእንደዚህ አይነት ነገር እንደማይጠይቁ ስለሚያውቅ ምን ይለኛል በውስጥ ደውሎ መጥተው በካሜራ የሚያወሩ ከሆነ እኔ እገባለዋል። ኮንፊደንስ ደግሞ ይሄንን ቂጡን አስልከሽ 40 መቅረፍ ነበር እኮ። ኮንፊደንስ ደግሞ ሲያስጠላ እኮ እንደዚህ አድርገሽ እንኳን አንቺ አያሳፍርሽም? ፈታ ምናምን ደፍሮኛል ብላ የምታወራው ፊት ለፊት መጣ ትላለች። ናይ አረብ ሀገር ለህጉ ሁለቱም ናቸው እንትን ገብቶሃል ዚና በማድረግ እኔ የሚያየልሽ ምን መሰለሽ፣ አሁን ለምሳሌ ለማደራደር ስትሞክሪ አሁን ሳራ መሆን ያችኛዋ ማለት ነው ሙኒት ሲያደራድሩት ጉዳዩን የገዛ ልጃቸው ተደፍራ ከወንዱ ጋር እንደዛ የማደራደር ስርዓት ቢሰራ ይቀበሉታል እንዴ? ኧረ በእናትህ በማርያም እያለችን በጣም በቃ ድምፁ እስካሁን አእምሮ ላይ ይጨዋል። እግዚአብሔርን አስታውሰዋለሁ እስቲል ነውና ኤቭሪባዲ ናውስ ያ እና ሁሉም ሰው ያውቋል። የሚቀጥራቸው እኮ ስራ ላሰራችሁ ስራ አለኝ ብሎ ሄዶ ነው እኮ በዛው አልጋ ላይ ቁጭ አድርጎ ሲታገላቸው እምቢ ብሎ ካጠገቡ ለተነሱት ደግሞ ይኸው ረጫው ታመሽኝ እያለ ሲጋዛው ይመታል። ደግሞ አልጋውን ይነፋል። አይተህ ከሆነ I'm telling you it's sick in his head man. God damn. ሊሊያ I send you ውሸቴን ከመሰለሽ ኧረ ነው ውሸትሽን አያልኩም። ጭንቅላቱ ጤነኛ አይደለም። ይሄ ሰው ሜንታሊ መመርመር አለበት። የሚገርምሽ ነገር ማኑ የሚያስነካውን ሰው ያውቃልና እንትናን አወቅሽው? በቀደም ዕለት አንቺ ጋር ገብቶ የሰደበሽ ልጅ ከእንትና ከድር የሚባለው ልጅ ታውቂዋለሽ? ማን ነው ከድር? ከድር 12 ኪሎ እሱንም እዛ ዱባይ ወስዶት እንዴት ብዬ ልንገርሽ፣ በቃ መራመድ ሲያቀተው አስክሮት ማለት ነው ደከለው። እኔ ጠረጠርኩኝ እግዚአብሔር እንደመሰለኝ። እኔ አሁን ደከለው ብትለኝ አምናለሁ። ከድር 12 ኪሎ ለመሰለ ባለፈው ሺቲ ቤት የዲሪያና ሺቲ መሸጫ ሱቅ ከፍቶ ራሱ ሺቲዎችን ለብሶ ሁማኔር ያረገ ሱቁ ማስተዋወቅ ሲጀምር ኦ ማይ ጋድ እንዴ ራሱ ሺቲውን እየለበሰ እንደዚህ አይነት ሺቲ መግዛት የፈለጋችሁ ምናምን እያለ ጥፍር እንደዚህ ያረገ እንትን ጋይስ ተብተብ አድርጎ ጨምሮለት ነው ማለት ነው። በቃ ጨምሮለት ነው። አራዘምኩኝ ጋይስ ተብተብ ኮፒ ሊንክ የምን ኮፒ ሊንክ ነው? በጊፍት የምን አባቱ ነው ኮፒ ሊንክ? በጊፍት ጠብቁት። አንድ ሰዓት አራዘምኩኝ እኮ እንጂ አሁን ተነስቼ መጣጣ ማሙሽም ሲያወራ እኮ አነጋገሩ ተቀይሯል። ኧረ እነዚህ ሰዎች እኔ ማሙሽን አላውቀውም። ባይዘው የመጀመሪያ ጊዜ ትናንትና ወዲያ ያየሁት። ኧረ ማሙሽ እንዴ አልሰማሽም እንዴ? በቲክቶክ ለዚያች ልጅ 5 ልጅ ነው 3 ልጅ ያላት ልጅ ሻፍዶባት ምናምን ነገር ልክ እንደዚህ ስንትና ስንት አንበሳ። እኔ አሁን ነው እኮ ቲክቶክ ላይ የመጣው። ደግሞ እኔ አይተኸኝ ከሆነ ብዙ ጊዜ ቶፒክ የማደርገውን ሰው ብቻ ነው የማውቀው፣ ሌላ ሰው አላውቅም። እኔ በጣም ከደነቀኝ ነገር ከልጅቷ ጋር ተጣላ። ሲጣላ 5000 ዶላር ደግሞ ማቢበላው ጥሩ ነው ዮኒ ማኛ ልጅቷ ሊንድልለት እግዚአብሔር ላክለትን ገንዘቡን ስክሪንሺት አድርጎ ላክለት ትራንስፈር ያደረገው ማለት ነው። ይሄን ያህል ከፍየው ነው እንደዛ ሲሰርባት የነበረው ምናምን ብሎ ማለት እግዚአብሔር በእውነት እና ዮኒ ማኛ 5000 ዶላር ለሽንት መሽኛና ሽንት መሽኛ ሲቀበል የነበረ ሰው ነው። እኔ የደሃ እንባና ነው ለተሰደብኩ ለተቀበልኩት 1 ወር ሙሉ የሚሳደበው ይሄ ማዲያት ቂጥ
ተቀባብሎታል በስነ ስርዓት ጽድት ያለ ፍራንክ ነው የተቀባበሉ። ዶክተር ፍሩትን እንዳታስገቡት ወይ በመድኃኒዓለም ሳራ አውስትራሊያ እስቲ አውስትራሊያ ታቀሻለሽ ማሙሽን ታውቃለሽ ጀመረ ቲክቶክ አውስትራሊያ ነው የምትኖረው ልጅቷ ምናምን ሴቷ ማለት ነው። ግን እሷ ማለት ነው ትዳር እንደነበራት ምናምን ሁላ አልተናገረችም። ልጅ እንደነበራት ምንም አይነት ታሪክ አላስጠጣችም ማለት ነው። ፍቅር ነበር ስታጫውተው የነበረው ምናምን በስነ ስርዓት ታወራለች ምናምን እና በአካል ሊያገኛት ምናምን ነገርና ሊጠጣት እንደሚፈልግ ግዳጅ ሲያወራ እኔ እኮ ካንተ ጋር ምንም ነገር የለኝም ብላ ተቀይሰች እና ሳምበዲ ደግሞ የልጆች እናት እንደሆነች ምናምን ነገር ሲነግረው አበደ ይሄን ያህል ብር አውጥቼ ምናምን ሲሰራ $26,000 አንበሳ ብቻ ነበር የሚያወርድላት ተሳስቶ ሌላ ነገር አወርዶ ያውቅ 40 ሌቭል 41 ሌቭል ነው ያየሁት እንዴ የሚገርምሽ ነገር ለልጅቷ ያላጨበጨባል እንዴ ወንድ ነሽ አለዋት በቃ እኔ አላውቃቸውም እሱንም እግዚአብሔርን አላውቀውም ብቻ 41 ሌቭል ሲሆን ዝም ብሎ ፎቶም ራሱን የመሰለኝ ለምን ይሄን ያለ አክቲቭ ሆኖ እንዴት ነው የማላውቀው ነው በፍራንኩ ነው የታወቀው እንዴ ከነኒ ማኛ ጋር በጣም ቤስት ፍሬንድ ነው በቃ ከፋይ ነው አልኩሽ በቃ እና ደፋሽ እና አሁን ለዚች ልጅ ብር እየከፈለ ነው ትክክለኛ ትዳርም ሳይኖረው እንደዚሁ መና ይቀረው በ41 ሌቭል ቀረ አንድ ጩጬ እኮ አለው ከዋናውን ችሏል እኮ አንድ ወልዷል ይበቃዋል ከዛ በኋላ በቃ ለስሜቱ ነበር የሚለው የልጅን ፎቶ ለጥፎ ምናምን ሲል ነበር አንድ ቆንጆ ወንድ ልጅ አለው ምናምን ከዛ በኋላ ነው የሚንቀሳቀሰው ታውቂያለሽ ምኑን ነው የማውቀው ወሮ በላይ ታሪኩን ነው የማውቀው አውርታ ነበር በእንደዚህ አይነት ነገር የእውነት አይ ዶንት ኖ ሲባል ወንድ ልጅ እኔ ተመችታኛለች ማለት 26000 በጣም ትልቅ ፍራንክ ነው ወደ ስንት አንበሳ 18 አንበሳ ምናምን በየቀኑ ሲመጣ እኮ አሁን 18 አንበሳ ትላለህ አንተ ጋር ሲደርስ እኮ 10 አንበሳ አይሆን 8 አንበሳ አይሆንም እኮ ያኮ መመሰልሽ አሁን የሱ ኮስት ሲታይ $26,000 ነው የሱ ስንት ይድረሳት ያው ያን እኮ ነው ያ ከሷ አይታርል እንደ አንድ አማን ሰርካለም ነው ምናምን ትባል ልጅ ራሱ አንዱ ሼባ ልክ እንደዚህ ያገነተረችው በኢትዮጵያ $8,000 ምናምን 8,000 ኢትዮጵያ አሁን ኢንፎርሜሽን ምን እየደረሰ ይመሰለ ለሃፒና ለማሙሽ ብዙ ሴቶች ደጋፊዎች አሉት እዚህ ሚዲያ ላይና ተቃርነው ቴክስት ብታይ እንዳይደንቀሽ አሉ ያ እንደ ከፋይ ናቸው በጣም አቅም አላቸው ያው ሴት ልጅ የምትወደው ነገር ማድረግ ይችላሉ ያ ቴዲ ያሳዘነኝ እኮ በቀደም መረጃ ሲሰጥ እኮ ተጠራጥሮ ማለት ነው አንቺ ሊያወራ ሲሄድ ምናምን በቃ ሳምኗት ነው የሚመጣው እኔ አላፈቀርኩት ለምን ነው የሚያሳምን ያ ማለት በዚህ ገብቶ ሲልስ ጉዳዩ እንዳልተፈጠረ አድርገሽ በነገራችን ነው እኮ ደግሞ ሃፒን እዚህም ሲያወራ ሰማሁት ደውሎም ሲያወራ የሰማሁት እንትን የለውም የንግግር ችሎታ የለውም ማማዬ ባባዬ እያለ ብቻ የማናገር የለም ወደ ማባበት ዚስ ሸገሪያን አይነት ወሬ ነው የሚያወራው ገብተዋል በተነሳው አጀንዳ ላይ ማውራት ብቃት እንደሌለው ነው የተረዳሁት በተነሳው አጀንዳ ላይ ሳይሆን ራሱ አሁን የእርቅ ስነ ስርዓት ተብሎ እነ ሙኒትና ሳራ ላበሻ ቁጭ ባሉበት ላይ የሚያወራው እኔ ሼር አድርጌልሽ እኔ ተብተባ አድርጌልሽ ምናምን ነው የሚያወራው ይሄ ኢሹ አይደለም የለም አባቴ እኔ ተመችኛለሽ እኔ እኮ በጣም ነው የምከታተልሽ እኔ በጣም ነው የምወድሽ እንደዛ ነው ሁሉንም ሰው ልጀነጅ ነው ወይ ልጀነጀንልህ አይችልም የምትጀነጅነውን ሰው የምታወራበትን ቋንቋ ማውቃለ